የዓለም ካርታ ላይ ስትመለከቷት የምታክለው ትንሽ ነጥብ ነው። ስፋቷ ከኢትዮጵያ ኦሮሚያ ክልል ዞኖች እንኳን ያንሳል። ነገር ግን በዚች ጠባብ መሬት ላይ የሚነሳው አቧራ መላውን ዓለም ያስነጥሳል። ለመሆኑ በአንድ በኩል የዓለማችን ቅዱስ ስፍራዎች መገኛ፣ በሌላ በኩል ደግሞ የከፍተኛ ቴክኖሎጂ መንደር የሆነችው ይህች ሀገር ሚስጥሯ ምንድነው? ጦርነት ባልተለየው ቀጠና ውስጥ እየኖሩ ለዓለም ሰላምና ስጋት የሆኑ የቴክኖሎጂ ውጤቶችን እንዴት ማምረት ቻሉ? አንዳንዶች የተስፋይቱ ምድር ይሏታል፣ ሌሎች ደግሞ የግጭት ማዕከል። ነገር ግን ማንም ሊክደው የማይችለው አንድ እውነት አለ። እርሱም እስራኤል ያለ እሷ ፍቃድ የሚሽከረከር የዓለም የፖለቲካ የሃይማኖትና የሳይንስ ሞተር መሆኗ ነው። ከሙት ባህር ጥልቀት እስከ አይረን ዶም ሚሳኤል መከላከያ፣ ከጥንታዊው የአብርሃም ታሪክ እስከ ዘመናዊው የሲሊኮን ቫሊ ፈጠራዎች፣ ዛሬ እስራኤልን በአዲስ መነጽር እናያታለን። ወደ ምስጢራዊቷ ጠንካራዋና ሁሌም አነጋጋሪዋ እስራኤል እንኳን ደህና መጣችሁ። ስለ እስራኤል ስናስብ መጀመሪያ ወደ አእምሯችን የሚመጣው ታሪክ ወይም ጦርነት ሊሆን ይችላል። ነገር ግን የእስራኤል እውነተኛ ሞተር ሕዝቧ ነው። እስራኤላውያን ራሳቸውን ሳብራ ብለው ይጠራሉ። ሳብራ ማለት በበረሃ ውስጥ የሚበቅል የቁልቋል ፍሬ ነው። ይህ ስያሜ ዝም ብሎ የመጣ አይደለም። ልክ እንደ ቁልቋል ሁሉ እስራኤላውያንም በውጭ ገጽታቸው ጠንካራ፣ እሾሃማና የማይደፈሩ ይመስላሉ። ለጥያቄያችሁ ቀጥተኛና አንዳንዴም የሚያስደነግጥ ምላሽ ሊሰጡ ይችላሉ። ነገር ግን አንዴ ወደ ውስጣቸው ከዘለቃችሁ እንደ ቁልቋል ፍሬው የለሰለሰና ጣፋጭ ማንነትን ታገኛላችሁ። እስራኤል የባህል መገለጫ ድስት ናት። በአንድ አውቶቡስ ውስጥ ከአውሮፓ የመጡ አሽከናዚ አይሁዶችን፣ ከሞሮኮና ከየመን የመጡ ሚዝራሊ አይሁዶችን፣ የጥንት ስር መሰረት ያላቸው አረቦችን እና ጥቁር አይሁዶችን ጎን ለጎን ተቀምጠው ታያላችሁ። እዚህ ሀገር ውትሳፓ የሚባል አንድ የታወቀ ባህል አለ። ይህም ማለት ለማንኛውም ስልጣን አለመንበርከክ፣ ማንኛውም ሀሳብ በድፍረት መሞገትና ጥያቄ ማንሳት ማለት ነው። አንድ ተራ ወታደር ጀነራሉን፣ አንድ ተማሪ ፕሮፌሰሩን ሞግቶ ሀሳቡን ካላስቀየረ እንደ ሰነፍ ይቆጠራል። እስራኤላውያን ቤተሰብ ከምንም በላይ ነው። አርብ ምሽት ፀሐይ ስትጠልቅ የከተማዋ ጫጫታ ቆሞ ቤቶች በሻማ ብርሃንና በቤተሰብ ሳቅ ይሞላሉ። ይህች ሀገር የሺህ ዓመታት የሰቆቃ ታሪክ የተሸከሙ፣ ነገር ግን ዛሬ በዓለም አደባባይ በድፍረት የሚራመዱ፣ በራስ መተማመናቸው ከፍተኛ የሆኑ ህዝቦች ናቸው። ዋና ከተማቸው ኢየሩሳሌም ናት። ኢየሩሳሌም ይህች ከተማ ዝም ብላ የድንጋይ ክምችት አይደለችም። ለቢሊዮኖች የልብ ትርታ፣ ለሺዎች ደግሞ የጦርነት መንስኤ የሆነች የዓለም መዲና ናት። በዓለም ላይ እንደ ኢየሩሳሌም ያለ ግርማ ሞገስና ሚስጥራዊነት የተላበሰች ከተማ ማግኘት ከባድ ነው። ታሪክ ጸሐፊዎች እንደሚሉት ከሆነ ኢየሩሳሌም ቢያንስ 2 ጊዜ ጠፍታለች፣ 23 ጊዜ ተከባለች፣ 52 ጊዜ ጥቃት ተሰንዝሮባታል፣ እናም 44 ጊዜ ደግሞ እጅ በእጅ ተላልፋለች። ነገር ግን አሁንም ድረስ እንደ ፀሐይ ደምቃ ትታያለች። ከተማዋን በሁለት ከፍለን ማየት እንችላለን። አሮጌዋ ከተማ ዘ ኦልድ ሲቲ በጠባብ መንገዶች ውስጥ የሺህ ዓመታት ትዝታ ይዛለች። እዚህ ጋር የክርስትና እምነት ተከታዮች የኢየሱስ ክርስቶስን መቃብር ባለበት በቅዱስ መቃብር ቤተ ክርስቲያን ሲጸልዩ፣ ጥቂት እርምጃዎች ወዲያ ደግሞ አይሁዶች በታላቁ የምዕራብ ግንብ ስር ቆመው ሲያነቡና ሲማጠኑ ትመለከታላችሁ። ከፍ ብሎ ደግሞ የእስልምና እምነት ታላላቅ መስጊዶች ይገኛሉ። በሌላ በኩል ደግሞ ዘመናዊቷ ኢየሩሳሌም ትገኛለች። እዚህ ጋር ነው የእስራኤል ፓርላማ፣ ኪኒሴት፣ ዘመናዊ ሙዚየሞችና የጥበብ ማዕከላት የሚገኙት። ኢየሩሳሌም ውስጥ ስትራመዱ አንድ ሕግ አለ። ሁሉም ሕንፃዎች መገንባት ያለባቸው በኢየሩሳሌም ድንጋይ ብቻ ነው። ለዚህ ነው ከተማዋ ፀሐይ ስትወጣና ስትጠልቅ
ወርቃማ ቀለም የምታለብሰው። ለአንዳንዶች ኢየሩሳሌም የሰላም ከተማ ናት፣ ለሌሎች ደግሞ የውጥረት ቀጠና። ነገር ግን ለሁላችንም የምታስተምረው አንድ ትልቅ እውነት አለ። እርሱም ጊዜና ነገሥታት ያልፋሉ፣ ኢየሩሳሌም ግን ለዘላለም ጸንታ ትኖራለች። እስራኤልን ለየት የሚያደርጓት ታሪኳ ብቻ አይደሉም፣ የዕለት ተዕለት ሕይወቷ ውስጥ ያሉ አስገራሚ ክስተቶች እንጂ። እስቲ ከዓለማችን አስገራሚ ስፍራን ጀምር። ሙት ባህር ዴድ ሲ። ይህ በምድር ላይ ካሉ ቦታዎች ሁሉ ዝቅተኛው ስፍራ ነው። እዚህ ባህር ውስጥ ሰምጦ ለመጥለቅ ቢፈልጉ እንኳን አይችሉም። በጨው ክምችት ብዛቱ ምክንያት ውሃው ሰውነትን ወደ ላይ የመግፋት ከፍተኛ ኃይል አለው። ሰዎች በባህሩ ላይ እንደ አልጋ ተኝተው ጋዜጣ ሲያነቡ ማየት እዚህ የተለመደ ትዕይንት ነው። ባህሩ ውስጥ ያለው ጭቃ ደግሞ ለቆዳ ጤንነት በሚሰጠው ጥቅም ይታወቃል። እስራኤልን ጎብኝቶ ጥቁር ጭቃ ሳይቀባ የተመለሰ ሰው የለም ለማለት ያስችላል። ወደ ምግብ ስንመጣ ደግሞ እስራኤል የሁሙስና የፍላፍል ሀገር ናት። በየመንገዱ የሚሸጡት እነዚህ ምግቦች የሀገሪቱ የጎዳና ላይ ምግቦች ምልክቶች ናቸው። ምግብ ለእስራኤላውያን መብላት ብቻ ሳይሆን ፍቅርን መግለጫና ሰዎችን ማግኛ ድልድይ ነው። ሌላውና እጅግ አስገራሚው ነገር ሻባት ነው። አርብ ምሽት ፀሐይ ስትጠልቅ እስራኤል ውስጥ አንድ ተአምር ይፈጠራል። መላው ሀገር ጸጥ ይላል። አውቶቡሶች ይቆማሉ፣ ትላልቅ የገበያ ማዕከል ይዘጋሉ። እንዲያውም አንዳንድ ሊፍቶች በየፎቁ ራሳቸው የቆሙ ሰውን የሚያወርዱበት የሰንበት ሙድ ውስጥ ይገባሉ። ይህም የሆነው አይሁዶች ያለምንም የቴክኖሎጂ ረብሻ ከፈጣሪያቸውና ከቤተሰቦቻቸው ጋር ጊዜ እንዲያሳልፉ ተብሎ ነው። እስራኤል የተፈጥሮ ሀብት የላትም፣ ነዳጅ ወይም ወርቅ የላትም። እንዲያውም አብዛኛው መሬቷ በረሃና ዋልባ ነው። ነገር ግን እስራኤላውያን አንድ ትልቅ ሀብት አላቸው፣ እርሱም ጭንቅላታቸው። ይህች ሀገር በዓለም ላይ የስታርታፕ ኔሽን በመባል ትታወቃለች። በአንድ ሰው ስሌት ከአሜሪካና ከቻይና በበለጠ የቴክኖሎጂ ኩባንያዎች የሚመሰረቱባት ሀገር ናት። ዛሬ ሁላችንም የምንጠቀምባቸው ብዙ ውጤቶች መነሻቸው እስራኤል መሆኑን ስታውቁ ትገረማላችሁ። ለምሳሌ መረጃ የምንይዝበት የዩኤስቢ ፍላሽ የተፈጠረው እዚሁ ነው። በጉዞ ወቅት መንገድ የሚመራን ዋዝ የተባለው መተግበሪያ የተሰራውም እዚህ ነው። ሌላው ቀርቶ ኢንቴል እና አፕል የመሳሰሉት ግዙፍ ኩባንያዎች ዋና የፈጠራ ማዕከላቸው ያሉት እስራኤል ውስጥ ነው። ነገር ግን የእስራኤል ቴክኖሎጂ ከኮምፒውተር አልፎ ሕይወት ያድናል። ፒልካም የተባለው ትንሽዬ ካሜራን አስቡት። እንደ ኪኒን የሚዋጥና የሰውን የውስጥ አካል ፎቶ እያነሳ ለዶክተሮች የሚልክ ታምር ነው። በጣም የሚያስገርመው ደግሞ የግብርና ቴክኖሎጂዋ ነው። ውሃ በሌለበት በረሃ ላይ እያንዳንዱን ጠብታ ውሃ ቁጥብ በሆነ መንገድ ለተክሉ ስር የሚያደርስ የጠብታ መስኖ ድሪፕ ኢሪጌሽን ቴክኖሎጂን ለዓለም ያስተዋወቁት እነሱ ናቸው። እስራኤል በረሃን ወደ ገነት፣ ችግርን ደግሞ ወደ ፈጠራ የቀየረች የጥበብ ምድር ናት። ዛሬ ዓለም የሳይበር ደህንነቷን ለማስጠበቅ ወደዚች ትንሽ ሀገር አይኖቿን ትጥላለች። ስለ እስራኤል መከላከያ ሰራዊት ወይም አይዲኤፍ ስናወራ ስለ አንድ ተራ ጦር ሳይሆን ስለ ሀገሪቱ ሕልውናና የቴክኖሎጂ አውታር ነው የምናወራው። እስራኤል በጠላቶቿ ተከባ የምትኖር ሀገር በመሆኗ ወታደራዊ ኃይሏ ለመከላከል ብቻ ሳይሆን ለማጥቃትም ሁሌም በተጠንቀቅ ላይ ነው። በእስራኤል ውትድርና የጥቂቶች ሙያ ሳይሆን የሁሉም ዜጋ ግዴታ ነው። እድሜያቸው 18 የሞላ ወንዶች ለ3 ዓመት፣ ሴቶች ደግሞ ለ2 ዓመት ያገለግላሉ። ይህ ማለት እያንዳንዱ የእስራኤል ቤተሰብ ወታደር አለ ማለት ነው። ይህ ሰራዊት የህዝብ ሰራዊት ይባላል። በጎዳናዎች ላይ ወጣት ሴት ወታደሮች መትረየስ አንግተው ቡና ሲጠጡ ማየት ለእኛ ቢደንቀንም ለእነሱ ግን የዕለት ተዕለት ሕይወታቸው ነው። ሌላኛው የብረት ጃንጥላ ወይም አይሮን ዶም ነው። ይህ
ምናልባት በዓለም ላይ እጅግ ስኬታማ የሚሳኤል መከላከያ ዘዴ ነው። ወደ እስራኤል ከተሞች የሚተኮሱ ሮኬቶች ገና አየር ላይ ያሉ በራዳር ይለያቸዋል። ከዚያም የት እንደሚወድቁ በሰከንዶች ውስጥ ያሰላል። ሕዝብ በሚኖርበት አካባቢ የሚወድቅ ከሆነ ብቻ ሌላ ሚሳኤል በመተኮስ አየር ላይ ያከሽፋቸዋል። ይህ ቴክኖሎጂ እስራኤልን የማይደፈር ሰማይ ባለቤት አድርጓታል። ሌላው ደግሞ የሳይበር ጉልበትና ክፍል 8200 ዩኒት 8200 የሚባለው ነው። የእስራኤል ጦር በመሬት ላይ ብቻ አይደለም። ክፍል 8200 የሚባለው የደህንነት ዘርፍ በዓለም ላይ ካሉ የሳይበር ጦርነት ማዕከላት ቀዳሚው ነው። እዚህ ክፍል ውስጥ የሚገቡት እጅግ ጎበዝ የሂሳብና የኮምፒውተር ተማሪዎች ናቸው። የጠላትን መረጃ ከመጥለፍ ጀምሮ የጠላትን የኒውክለር እና የኤሌክትሪክ መዋቅር እስከ ማውደም የሚያደርስ አቅም አላቸው። ዛሬ የምናያቸው ብዙዎች የቴክኖሎጂ ቢሊዮነሮች የዚህ ክፍል ውጤቶች ናቸው። ሌላው ሞሳድ ሲሆን ስለ እስራኤል ሚሊተሪ ሲነሳ ሞሳድ ሳይጠቀስ አይታለፍም። ይህ የሚስጥራዊ ደህንነት ተቋም በዓለም ዙሪያ በሚያደርጋቸው እጅግ አደገኛ ውስብስብ ተልእኮዎች ይታወቃል። ጠላቶቻቸውን ባሉበት ፈልጎ የማደንና ሀገሪቱን ከሩቅ የመጠበቅ ስራ ይሰራል። እስራኤል የራሷን መርካቫ የተባሉ ታንክ ታመርታለች። ይህ ታንክ ለወታደሮች ደህንነት ቅድሚያ በመስጠት በዓለም ላይ ካሉ ታንኮች ሁሉ የተሻለ ጥበቃ አለው። በተጨማሪም እስራኤል በዓለም ላይ ድሮኖችን ወይም ሰው አልባ አውሮፕላኖችን በማምረት ወደ ውጭ በመላክ ቀዳሚ ሀገር ናት። በአጭሩ የእስራኤል ሚሊተሪ የአገሪቱ የሳይንስ ምርምር ማዕከል፣ የኢኮኖሚ ሞተር፣ የደህንነት ዋስትና ነው። መሸነፍ ማለት መጥፋት ነው በሚል መሪ የሚመራው ይህ ሰራዊት እስራኤልን በመካከለኛው ምስራቅ ብቻ ሳይሆን በዓለም ላይ ተጽዕኖ ፈጣሪ እንድትሆን አድርጓታል። እስራኤል የታሪክ የእምነት የጦርነትና የፈጠራ ድምር ውጤት ናት። በአንድ በኩል ለሺህ ዓመታት የቆዩ ባህሎቿን አጥብቃ የምትይዝ፣ በሌላ በኩል ደግሞ ወደፊት በሚመጡ የቴክኖሎጂ ግኝቶች ዓለምን የምትመራ ተቃርኖዎች የሞሉባት ሀገር። ይህች ምድር ለብዙዎች ቅዱስ ስፍራ፣ ለአንዳንዶች የሳይንስ ማዕከል፣ ለሌሎች ደግሞ ዘላለማዊ የግጭት ቀጠና ልትሆን ትችላለች። ነገር ግን አንድ እውነት ግልጽ ነው። እርሱም እስራኤል ትልቅ ሕልም ካለ፣ በራስ የምትተማመን ከሆነና አይቻልም የሚለውን ቃል ካላመንክ በበረሃ ላይ ገነትን መፍጠር እንደምትችል ለዓለም ያስመሰከረች ሀገር መሆኗ ነው። ከሙት ባህር ጥልቀት እስከ ኢየሩሳሌም ሰማይ፣ ከጥንቱ አብርሃም እስከ ዛሬዋ የሳይበር ጀግና፣ እስራኤል ሁሌም ሚስጥሯን እንደጠበቀች ዓለምን ደግሞ እንዳስገረመች ትቀጥላለች።